ሰላም ጤና ይስጥልን። የጊዮን ዜና መረጃዎችን እንሆ። የአፋብኃይል ቴዎድሮስ ዕዝ 201ኛ ኮር 74ኛ ክፍለ ጦር አረንዛው ጎንቻ ሻለቃ ገንዶይን ዙሪያ አስደናቂ ጀብድ ፈጽማለች። በጎንቻ ሲሶ እነሴ ወረዳ ትግዳር፣ ጨሞና ቡዛኖስ ከተሞች ከትሞ የነበረውን ሚሊሻ ፖሊስ ላይ አነጋጋ 11 ሰዓት ላይ በተወሰደ የማጥቃት እርምጃ ለወሬ ነጋሪ ሳይቀር ተደምስሰዋል። በዚያ ወደ ውጊያ 22 ሚሊሻና የፖሊስ አባላት ተሸኝተዋል። 14 ክላሽንኮቭ፣ 4 አብራራውና 1 ሰሜን ክላሽ በድምሩ 19 መሳሪያ ተማርከዋል። 20 ያክል የጠላት አባላት ከባድ ቁስለኛ ሆነው በሞትና በሕይወት መካከል ይገኛሉ። እንዲሁም ቦምቦች፣ ተተኳሾችና ሌሎች በርካታ ወታደራዊ ቁሳቁሶች ተማርከዋል። ከተሸኙት መካከል ጋሻዬ ደረጀው የተባለ የፖሊስ አመራር፣ 50 አለቃ ቢያርጌ ጀንበር የተባለ የሚሊሻ አመራር፣ ሰውነት ተማች ገብሬ ጀንበሬ፣ ሲሳይ ይላቅ፣ ዳውድ በያልፈው ከበደ እና ወደም ምላሽ ተገኘ ቢራራ፣ ገመች የሻምበል ጋሻው፣ እባቡ ሰይድ እንዲሁም እንዳለው አረጋ የተባሉ የጠላት ሰራዊት አባላት ይገኙበታል። ከባድ ቁስለኛ ከሆኑት መካከል በጊዜው በስለስም የታወቁ ታሪሽቴ ሆዳ ሞኜ ፈንቴ፣ በቃሉ ሻረው፣ ጌታቸው አለልኝ፣ ጀምብሮ አየነው፣ ደርጀው ጸጋይ፣ ይርጋ የተባሉ ሚሊሾች በተደጋጋሚ ወደ ፋኖ እንዲቀላቀሉ ቢጠየቁም እምቢኝ በማለታቸው ተሸኝተዋል። ሌላው የአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት በላይ ኤስ 305ኛ ኮር 52ኛ ክፍለ ጦር 1ኛ ሬጅመንት በአብዩ ማሩ ሻምበል የተሰየመው በጠላት ላይ ከፍተኛ ጉዳት አደረሰ። ሐምሌ 22 ቀን 2018 ዓ.ም በማዕከላዊ ጎንደር ዞን አርማጮ ወረዳ አይነት ውሃ ቀበሌ ልዩ ጎጡ ጎድጓዲት ከሚባል ቦታ ጥምር የጠላት ኃይል ላይ ከፍተኛ ኪሳራ እንዲደርስበት ተደርጓል። ከጠዋቱ 1 ሰዓት ተኩል የጀመረው ውጊያ እስከ 7 ሰዓት ተኩል የቆየ ሲሆን በስልጣን ጥመኝነት የናወዘው የአብይ ወንበር አስጠባቂ አራዊት ሰራዊት ከክረምቱ ጋር ተያይዞ በድንጋጤ ከላይ ከታች ሲናውዝ የሚውለው የሚጨብጠው የሚይዘው ያጣው ሁልጊዜ ሞቱን በመናፈቅ ላይ የሚገኘው በጠያይሞቹ አንገት በጣሾች በፋኖ የንስር አይን በጠዋቱ ገባ እስከ ወዲያኛው ላይ መለስ ተሸኘ። በነበረው ውጊያም የተደመሰሰ መከላከያ ከ20 በላይ ሞት፣ 6 ጸረ ሽምቅ ሞት ሲሆን ቁስለኛ ደግሞ ከ16 በላይ ጥምር ኃይል እያለ ራሱን የሚጠራው ከባድና ቀላል ቁስለኛ ደርሶበታል። በምርኮ ደረጃ 140 ጎራሽ ክላሽ፣ 4 የነፍስ ወከፍ ክላሽና ልዩ ልዩ ተተኳሾችም ተማርከዋል። በአጠቃላይ በአርበኛ ማሮ ኪዴ የሚመራው ባቢ የሻምበል ጠላት ላይ ከፍተኛ ኪሳራ ስለደረሰበት ወደ ትክል ድንጋይ እግረ አውጭኝ ብሎ የፈረጠጠ ሲሆን ፋኖም ይህን ከጎንደር ሁመራ የሚገኘውን አስፓልት መንገድ ተቆጣጥሮ በመጠባበቅ ላይ ይገኛል ሲል አርበኛው ባንዲራው ግርማ የ305ኛ ኮር ህዝብ ግንኙነት መምሪያ ገልጸዋል። ሌላው በመንግስት በተገነቡ መንገዶች ላይ የሚንቀሳቀሱ ተሽከርካሪዎች ግብር ሊከፍሉ ነው ተባለ። የምጣኔ ሀብት ባለሙያ የሆኑት አቶ ዋሲሁን በላይ ይህ ግብር በተሽከርካሪ ባለቤቶች ላይ የሚጣል ሲሆን ተሽከርካሪዎቹ በመንግስት በተገነቡ መንገዶች ላይ ስለሚንቀሳቀሱ በየዓመቱ የሚከፈል ይሆናል። ይህም ከመደበኛ የተሽከርካሪ ዓመታዊ ምርመራ ወይም ቦሎ ጋር ተይዞ ሊመጣ የሚችል ግዴታ ነው። የምጣኔ ሀብት ባለሙያው እንደገለጹት ብዙ ጭስ የሚለቁ አሮጌ ተሽከርካሪዎች ከፍተኛ ግብር እንዲከፍሉ፣ አዳዲሶች ደግሞ ዝቅተኛ እንዲከፍሉ ሊደረግ ይችላልም ተብለዋል። ይህ የታክስ ፕሮፖዛል በሚኒስትሮች ምክር ቤት ተዘጋጅቶ ለምክር ቤቱ ለማቅረብ ዝግጅት እየተደረገ ይገኛል። ይህ በእንዲህ እንዳለ ሳውዲ አረቢያ ቀይ ባህር ላይ የመርከብ ትራንስፖርትን ከሁቲዎች ጥቃት ለመጠበቅ ዓለምታት ለመመስረት ፍላጎት እንዳላት ተሰማ። ሳውዲ አረቢያ በቀይ ባህር ላይ የሚደረገውን የመርከብ ትራንስፖርትን ከየመኑ ታጣቂ ሁቲዎች ለመጠበቅ ዓለም አቀፍ ጥምረት ለመመስረት ፍላጎት እንዳላት ምንጮች ገልጸዋል። የጥምረቱ ስብጥር እስካሁን ያልተጠናቀቀ ቢሆንም በርካታ ሀገራት ውይይቱ ላይ የተሳተፉ መሆናቸውም ተገልጿል። የሳውዲ ዓለም አቀፍ ኮሚኒኬሽን ማዕከል ጉዳዩን አስመልክቶ አስተያየት እንዲሰጥ ላቀረበለት ጥያቄ ምላሽ ባይሰጥም ከኢራን ድጋፍ የሚያገኙት ሁቲዎች ሳውዲ አረቢያ በየመን እየፈጸመች ነው ላሉት ከበባ ምላሽ ለመስጠት በቀይ ባህር ላይ የሚደረግ እንቅስቃሴ ላይ የጣሉት እገዳ እንደሚቀጥል መናገራቸው የሚታወስ ሲሆን ሪያድ ክሱን ውድቅ አድርጋለች። የእገዳው ዜና ከሰማ በኋላ ሁቲዎች በቀይ ባህር ላይ ይንቀሳቀሱ የነበሩ የሳውዲ መርከቦች ላይ ጥቃት መሰንዘራቸውን አስታውቋል። ሳውዲ አረቢያ በበኩሏ ለንግድ መርከቦች አደጋ ናቸው ባለቻቸው በየመን ሆዴዳ ወደብ ላይ በሚገኙ ሁቲ ወታደራዊ ጣቢያዎች እንደሆኑ የሚታመኑ ቦታዎች ላይ የአየር ጥቃት ሰንዝራለች። የሁቲዎች እገዳ አሜሪካና በአገሮቿ ላይ አዲስ የጦርነት ግንባር የሚከፍት ሲሆን የኃይልና ሌሎች አቅርቦቶችን በሚሸከሙ ታንከሮች ላይ የሚሰነዘሩ ጥቃቶችን ከባህረ ሰላጤው ባሻገር ያሉ ቦታዎች ላይ በመስፋት የነዳጅ ዋጋን ከፍ እንዲል አስተዋጽኦ እያደረገ ነው። ሰሞነኛ መረጃዎች እነኝን ይመስሉ ነበር።